ሰላም ጤና ይስጥልኝ እንደምን ቆያችሁ ውድ አድማጮቻችን ይህ ፋስ ስፖርት ዩብ ነው። ቼልሲን የተመለከቱ ወቅታዊና አዳዲስ መረጃዎችን አጠራ አድርጌ የማቀርብላችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። ማንቸስተር ዩናይትድ የቼልሲውን የመሃል ክፍል ተጫዋች አንድሬ ሳንቶስን የማስፈረም ከፍተኛ ፍላጎት እንዳለው እየተገለጸ ይገኛል። ከማንቸስተር ዩናይትድ በተጨማሪ ኒውካስል ዩናይትድም እንደዚሁ አንድሬ ሳንቶስን የማስፈረም ፍላጎት አለው ተብሏል። አንድሬ ሳንቶስን በተመለከተ የማጋራችሁ መረጃ ይኖራል። የቼልሲው የፊት መስመር ተጫዋች የሆነው አሌሃንድሮ ጋርናቾ ወደ ናፖሊ ሊያመራ የሚችልበት እድል ሰፊ እንደሆነ እየተነገረ ይገኛል። ናፖሊ አሌሃንድሮ ጋርናቾን ለማስፈረም ከቼልሲ ጋር ለመደራደር ዝግጁ መሆኑ እየተገለጸ ይገኛል። አሌሃንድሮ ጋርናቾን በተመለከተ የማጋራችሁ መረጃ ይኖራል። የቼልሲው የፊት መስመር ተጫዋች ጆርጅ የሕክምና ምርመራውን አጠናቆ ለኤቨርተን በይፋ ፈርሟል። ጆርጅን በተመለከተ እንደዚሁ የምናነሳው ነጥብ ይኖራል። የጀርመኑ ኃያል ክለብ ባየር ሙኒክ ኢንዞ ፈርናንዴዝን የማስፈረም ፍላጎት አለው የሚሉ መረጃዎች እየወጡ ይገኛሉ። ለመሆኑ ይህ መረጃ ምን ያህል ትክክል ነው የሚለውን ጉዳይ እንመለከታለን። እነዚህንና ሌሎች ቼልሲን የተመለከቱ ወሳኝ መረጃዎችን እንደየቀደም ተከተላቸው የማጋራችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያ ዘገባ ስንሸጋገር አንድሬ ሳንቶስን የተመለከተ ዘገባ እናገኛለን። የቼልሲ የመሃል ክፍል ተጫዋች እንደዚሁም የብራዚል ብሔራዊ ቡድን የመሃል ክፍል ተጫዋች የሆነው አንድሬ ሳንቶስ በማንቸስተር ዩናይትድ ከሚፈለጉ ተጫዋቾች መካከል አንዱ ሆኗል። ከማንቸስተር ዩናይትድ በተጨማሪ ኒውካስትል ዩናይትድ እንደዚሁ አንድሬ ሳንቶስን የማስፈረም ፍላጎት እንዳለው ይፋ ሆኗል። ቼልሲ ይህን ተጫዋች በክረምት የዝውውር መስኮት የመሸጥ ፍላጎት አለው ተብሏል። ለዚህ ተጫዋች ቼልሲ 40 ሚሊዮን ፓውንድ ወይም ደግሞ ከ40 እስከ 50 ሚሊዮን ፓውንድ ዋጋ እንደለጠፈበት ነው የተገለጸው። ይህንን ተጫዋች ለማስፈረም ቀዳሚው ክለብ ማንቸስተር ይህን ተጫዋች የማስፈረም ፍላጎት ካላቸው ክለቦች መካከል ማንቸስተር ዩናይትድ ቀዳሚው ክለብ ሆኗል። ማንቸስተር ዩናይትድ የመሃል ክፍሉን ለማጠናከር በሚል በካሪክ ስር እንግዲህ አንድሬ ሳንቶስን የማስፈረም ከፍተኛ ፍላጎት እንዳለው ተገልጿል። ለቼልሲ እስካሁን ድረስ ይፋዊ ጥያቄ አላቀረበም። ነገር ግን በሳምንታት ውስጥ አንድሬ ሳንቶስን ለማስፈረም ከቼልሲ ጋር የማንቸስተር ዩናይትድ ኃላፊዎች ይነጋገራሉ ተብሎ ይጠበቃል። ምንም እንኳ ማንቸስተር ዩናይትድ የዚህ ተጫዋች ፈላጊ ቢሆንም ከማንቸስተር ዩናይትድ በተጨማሪ ኒውካስትል ዩናይትድም እንደዚሁ አንድሬ ሳንቶስን የማስፈረም ፍላጎት እንዳላቸው ተገልጿል። እንግዲህ ኒውካስትል ዩናይትድ የገንዘብ ችግር እንደሌለበት ይታወቃል። ከቼልሲ የጠየቀውን ከ40 እስከ 50 ሚሊዮን ፓውንድ ለመክፈል ዝግጁ መሆኑን ነው የተገለጸው። ማንቸስተር ዩናይትድ እንደዚሁም ኒውካስትል ዩናይትድ አንድሬ ሳንቶስን ለማስፈረም ከፍተኛ ፉክክር ያደርጋሉ ተብሎ ይጠበቃል። ወደ የትኛው ክለብ ሊያመራ ይችላል የሚለው ጉዳይ በቀጣይ የሚታይ ይሆናል። ወደ ሌላኛው ዘገባ ስንሸጋገር አሌሃንድሮ ጋርናቾን የተመለከተ ዘገባ እናገኛለን። የጣሊያኑ ኃያል ክለብ ናፖሊ ጋርናቾን የማስፈረም ፍላጎት እንዳለው እየተገለጸ ይገኛል። ከዚህ በፊት ጋርናቾ ወደ ማንቸስተር ቤት እያለ ወደ ቼልሲ ከመምጣቱ በፊት እንደዚሁ ናፖሊዎች ጋርናቾን ለማስፈረም ጥረት አድርገው ነበር። ነገር ግን በአንዳንድ ጉዳዮች ላይ ሳይሳካ ቀርቶ ልጁን ሳያስፈርሙ ቀርተዋል። አሌሃንድሮ ጋርናቾም በ40 ሚሊዮን ፓውንድ ቼልሲን መቀላቀሉ ይታወሳል። በክረምቱ የዝውውር መስኮት ቼልሲን ይለቃሉ ተብለው ከሚጠበቁ ዋነኛ ተጫዋቾች መካከል አንዱ አሌሃንድሮ ጋርናቾ ነው። ወዴት ሊያመራ ይችላል የሚለው ፍንጭ ወደ ናፖሊ እንደሆነ ነው ብዙዎች እየገለጹ የሚገኙት። ናፖሊ አሌሃንድሮ ጋርናቾን መውሰድ ይፈልጋል። ቼልሲ ለአሌሃንድሮ ጋርናቾ እንደዚሁ ከ40 እስከ 50 ሚሊዮን ፓውንድ ይፈልጋል። ናፖሊም ከቼልሲ ጋር ድርድር በማድረግ ጋርናቾን ለማስፈረም ከፍተኛ ፍላጎት እንዳለው ተገልጿል። በመጪዎቹ ሳምንታት ከቼልሲ ኃላፊዎች ጋር አሌሃንድሮ ጋርናቾን ለማስፈረም ውይይት ያደርጋሉ ተብሎ ይጠበቃል። በቼልሲ ቤት የመሰለፍ እድል ይኖረዋል ተብሎ በሚቀጥለው ዓመት የማይጠበቀው አሌሃንድሮ ጋርናቾ ቼልሲ ለቆ ሌላ በቋሚነት ሊሰለፍ የሚችልበት ክለብ ይፈልጋል። ወደ ናፖሊ ሊያመራ የሚችልበት እድልም እንደዚሁ ሰፊ ነው እየተባለ ይገኛል። ወደ ሌላኛው ዘገባ ስንሸጋገር ጆርጅን እናገኛለን። የቼልሲው የፊት መስመር ተጫዋች ጆርጅ የሕክምና ምርመራውን አጠናቆ ለኤቨርተን በይፋ ፈርሟል። የአጠቃላይ ኤቨርተኖች ለቼልሲ የከፈሉት ገንዘብ 17 ሚሊዮን ፓውንድ ነው።
ከዛ በኋላ እየታየ የልጁ ብቃት እየታየ የሚጨመር ተጨማሪ 6 ሚሊዮን ፓውንድ ለቼልሲ ለመክፈል ኤቨርተኖች ተስማምተዋል። ከዚህም በተጨማሪ ኤቨርተኖች ይህንን ተጫዋች ለሌላ ክለብ የሚሸጡት ከሆነ ለቼልሲ ተጨማሪ 15 ሚሊዮን ፓውንድ ለመክፈል ተስማምተዋል። ምክንያቱም ልጁ ታዳጊ ነው፣ ድንቅ ብቃት ያለው ተጫዋች ነው። ስለዚህ ኤቨርተኖች ይህንን ተጫዋች አብቅተው ለሌላ ክለብ በ50 እና በ60 ሚሊዮን ፓውንድ የሚሸጡት ከሆነ ለቼልሲ 15 ሚሊዮን ፓውንድ የመክፈል ግዴታ ይኖርባቸዋል ማለት ነው። ጆርጅ በአመቱ አጋማሽ ወደ ኤቨርተን አምርቶ ለኤቨርተን ተጫውቶ 11 ጨዋታዎችን ላይ አድርጎ ድንቅ እንቅስቃሴው አሳይቷል። በዚህም የተማረኩት ዴቪድ ሞይስ እና የኤቨርተን ኃላፊዎች እንግዲህ ከቼልሲ በቋሚነት ማስፈረም ችሏል ማለት ነው። የሕክምና ምርመራውን አጠናቆ የኤቨርተን ተጫዋች መሆኑ በይፋ ተረጋግጧል። ወደ ሌላኛው ዘገባ ስንሸጋገር ኢንዞ ፈርናንዴዝን እናገኛለን። የጀርመኑ ኃያል ክለብ ባየር ሙኒክ ኢንዞ ፈርናንዴዝን የማስፈረም ፍላጎት አለው የተባለ ይገኛል። ምንም እንኳ ባየር ሙኒክ ይፋዊ መግለጫ ባይሰጥም አንዳንድ የስፖርት ጸሐፊዎች እንደዚሁም አንዳንድ ምንጮች ይፋ እንዳደረጉት ከሆነ ባየር ሙኒክ ኢንዞ ፈርናንዴዝን ለማስፈረም ይፈልጋል እያሉ እየዘገቡ ይገኛሉ። ሪያል ማድሪድ ኢንዞ ፈርናንዴዝን እንደማይፈልገው በይፋ ማሳወቁ ይታወቃል። ያንም ተከትሎ እንግዲህ ባየር ሙኒኮች በፍላጎት ደረጃ ኢንዞ ፈርናንዴዝን ለማምጣት እንዳሰቡና ፍላጎቱ እንዳላቸው ተገልጿል። ምንም እንኳ 140 ሚሊዮን ፓውንድ ያህል ለቼልሲ ይከፍላሉ ተብሎ ባይጠበቅም ነገር ግን ከ90 እስከ 110 ሚሊዮን ፓውንድ ያህል በመክፈል ኢንዞ ፈርናንዴዝን ወደ ክለባቸው የማምጣት ፍላጎት አላቸው ተብሏል። እስካሁን እንግዲህ በባየር ሙኒክ በኩል ምንም አይነት የተሰጠ መግለጫ የለም ወይም ደግሞ በይፋ የተገለጸ ነገር የለም። ነገር ግን አንዳንድ ከባየር ሙኒክ የሚወጡ ውስጥ አዋቂ ምንጮች እንደዘገቡት ከሆነ ባየር ሙኒኮች ኢንዞ ፈርናንዴዝን የማስፈረም ፍላጎት አላቸው እያሉ ይገኛሉ። የኢንዞ ፈርናንዴዝን ነገር አሁን ላይ እንግዲህ በውል እየታወቀ አይደለም። ወደ ማድሪድ ያቀናል ሲባል ነበር። ሪያል ማድሪድ የኢንዞ ፈርናንዴዝ ፈላጊ እንዳልሆነ ይፋዊ መግለጫ በማውጣት አሳወቀ። እንደዚሁ ማንቸስተር ሲቲም እንደዚሁ የልጁ የኢንዞ ፈርናንዴዝ ፈላጊ ነው እየተባለም ሲነገር ነበረ። ነገር ግን ማንቸስተር ሲቲዎችም እንደዚሁ ኢንዞ ፈርናንዴዝን የማስፈረም ፍላጎት እንደሌላቸው ተገልጿል። ስለዚህ የዚህ ልጅ መጨረሻ ምን ሊሆን ይችላል የሚለው ነገር እጅግ አጓጊ ነው። ባየር ሙኒክ በሐሳብ ደረጃ ወደ ክለባቸው የማስመጣት ፍላጎት አላቸው ተብሏል። በቀጣዮቹ ቀናት እንግዲህ የኢንዞ ፈርናንዴዝ ምናልባትም በጥልቀት ወደፊት ገፍተው ኢንዞ ፈርናንዴዝን ይፈልጉታል የሚለው ጉዳይ የሚታይ ይሆናል። እስካሁን ባለው ሁኔታ እንግዲህ ኢንዞ ፈርናንዴዝን በይፋ እፈልገዋለሁ ያለ ክለብ የለም። ነገር ግን የዝውውር ሁኔታዎች የማይሳኩ ከሆነ ዣቪ አሎንሶ ኢንዞ ፈርናንዴዝን በማሳመን በቼልሲ እንዲቆይ ያደርገዋል ተብሎ ይታመናል። ምክንያቱም ቼልሲ ከ140 እስከ 150 ሚሊዮን ፓውንድ የማይከፈለኝ ከሆነ የትም ንቅንቅ የለም የሚል አቋም ላይ ይገኛል። ይህን ያህል መጠን ደግሞ ገንዘብ የሚከፍል ክለብ እስካሁን ድረስ አልተገኘም። ስለዚህ ኢንዞ ፈርናንዴዝ በቼልሲ ቤት የመቆየቱ ነገር ከፍተኛ ሊሆን እንደሚችል እየተገለጸ ይገኛል። በቀጣይ የሚጠበቀው የባየር ሙኒክ ጉዳይ ነው። የባየር ሙኒክ ሁኔታ ታይቶ የማይሳካ ከሆነ ኢንዞ ፈርናንዴዝ በመጪው የውድድር ዓመት ከቼልሲ ጋር የሚቀጥልበት እድል ሰፊ ይሆናል ማለት ነው። በአጠቃላይ በቼልሲ ቤት የተሰሙ ዋና ዋና መረጃዎች እነዚህ ነበሩ። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካም ጊዜ